ፈራርተዋት ነው። ተዋህዶ እኮ የቤተ ክርስቲያን ጸር ነው። የሀገር ጸር፣ የቤተ ክርስቲያን ጸር። በስህተት ነው። እሺ ውዴ ለጉርስሽ ብላይ ነው ፍቅር። ሰው በመገብ ብቻ አይኖርም። እና ምን ልጨምርበት? መንዙማ ላዳምጥ ልወጣ ነው። ነሺዳ ትዝ ሲለኝ በቃ ትዝ የሚለኝ የዘመዳችን እንዴት ነው ጦጣ ነባር ኦርቶዶክሶች ከነባር ሙስሊሞች ጋር ፍቅር ነን፣ ከኤርታሌ እሳት ጭረን ከአባይ ውሃ ቀድተን የማር ቂጣ ጋግረን በልተናል ብሎ አስተምሯቸው ነብይዬ ካይን ያለ ጣዖት ሲባሉ ታንቆ ሊሞት። የዛ አይነት ታሪክ እንዲደገም አልፈልግም። እኔ አጉርሰኸኝ ደግሞ ነገ አባ ጋር ሲሄድ እኔ አሁን እሳቸው ጋር መሄድ እፈልጋለሁ። የንስሐ አባቴ እንዲሆን የምፈልገው የንስሐ አባቴ እንዲሆን የምፈልገው ራሱ እሳቸውን ነው። ሰውየው ምን ነው በቃ ግልጽ ናቸው። ምንም እንትን አይነት ሲፈልጋቸውን በቃ እሳቸውን ሰው የንስሐ አባት መያዝ ያለበት እንዴ። ግን አስፈላጊ ነው በዚህ ልክ እግርሽን ለመታሸት ብለሽ ከባድ ነው እኮ። እኔ አሁን እሳቸው ምንም ኃጢአት የለባቸው፣ ያደረጉት አግባብ ነው። ኔቸር ነው፣ ተፈጥሮ ነው ወሲብ። አንድ ወንድ ደግሞ ከአንድ ሴት ጋር ብቻ መሆን አይችልም፣ ተፈጥሮም አይፈቅድለትም። ስለዚህ ከቻሉ ጥሩ፣ እሳቸው አልቻሉም፣ በቃ ካልቻሉ አልቻሉም ነው። ለምን ከአንድ ሴት ጋር ብቻ አልሆኑም ተብሎ ይሄን ያህል ውርጅብኝና ማዕበል ሊወርድባቸው አይገባም። ትክክል። እግሬን እየታሸሁ ለአንተ ፎቶ ልክልሃለሁ። የሰውየው ፊት እሳቸው እግሬን ሲያሹኝ እኔ ፎቶ ልክልሃለሁ ለአንተ። ኧረ እኔ እያለሁማ እሱ አይነካሽም። አይ ሰውየው አንተ ቁጥሩ እሳቸው ለምን እሳቸው እኮ ለምን የለህም አንተ? ከየት መጥቶ አንዳንድ ሰው ደግሞ ምን እንዳለ ታውቃለህ? አይ ነው ይሄ ምስኪን ህዝብ እኮ ያሳዝነኛል። ራሱ ሰውየው በጣም ብልጥ ስለሆነ ዘመናዊም ስለሆነ እንትን ያለው አይ እንለቅብሃለን ስለዚህ ምናምን ነገር ሲባል የፈለጋችሁትን አድርጉ እኔ ኤአይ ነው ብዬ ሸመጥጣለሁ አለ እኮ። ገብቶሻል? ብልጥ ነው። ናቸው ምክንያት የአዲስ አበባ ባደል የጠጡት ለቤተ ክርስቲያኗ ህግ መውጣት ሳይሆን ያለበት ቤተ ክርስቲያኗ መታደስ አለባት። እኔ በተሐድሶ እንትን በጣም የማምን ሰው ነኝ። የሚታደሰው ዶግማና ዶክትሪኗ ሳይሆን ስርዓቷ፣ ውስጧ ያለው አሰራር መስተካከል አለበት። ምክንያቱም ያ ሲስተካከል ነው ዶክትሪናቸውንም ቀኖናቸውንም ለመቃኘት ጊዜ የሚኖራቸው። አሁን እኮ በቃ ሌላ ታሪክ ላይ ነው ያሉት። እነሱ ብቻ ቁጭ ብለው ሄኖክ ኃይሌ ኢሉሚናቲ ነው እሱ ብቻ ነው አንድ ጥሩ ነገር ያደረገው በዚህ 5 ዓመት ውስጥ። በአመት አንዴም ቢሆን እንትና ቀንዱ ደስ አይለኝም መቋሚያ እያያዙ ማለት ብቻ ነው የሚያውቁት እነሱ።
ማሂ እንዳስቀደሰች ሰማህ እንዴ? ባቢያው በለኝ እንደው ጋር አልሰማሁም ወይ ይሄንማ ነገር ይሄን የምተኛው ጉድ ብነግርህ። እሺ እኔ እንግዳ አልነበረብኝ ባለፈው የበዓል። እሺ ከዛ በቃ እነሱ ተኙ ምናምን ነገር በሉ፣ ጾማቸውን ፈቱና ምናምን ተኙ። እሺ አንተም የለህ ስራም የለኝ። ከዛ እንደው በቃ እስኪ አረፍ ልበል ምናምን ነገር ብዬ የለ ኮክቴሌን ይዤ ዞር ስል ማሂ ላይቭ ላይ አየኋት። ወይ ማሂ ላይቭ ላይ ነሽ እንዴ? በቃ አንቺ ጋር መጥቼ ልቀመጥ ብዬ የለ ገስት መላክ። ከዛ ገባሁ ቤቷ ስገባለ መዝሙር ከፍታ መዝሙር ከፍታ እንደው እሺ ይበላችሁ፣ እንደው ሁሉም ነገር እሺ ይበላችሁ፣ እንደው የሰማይ መላእክቶች ሳይቀሩ እንደው ኮሜንታተሮች የማን መዝሙሩ ምን የሚል መሰለህ? በጣም የምወደው መዝሙር ነው። አላስታውሰው መዝሙሩን። ማሂ ድንግል ፈጣሪዋን ወለደችው ነው እንዴ? አይደለም፣ ቆይ አይደለም ነው እንዴ? ማሂ ድንግል ፈጣሪዋን ወለደችው። ይሄ አይደለም። ይሄ ነው። በቃ ልክ ነኝ ማለት ነው። ጨጓሬ ኩላሊቴ እየሰራ ነው። እንዲህ የሚል መዝሙር ከፍታለ ቤቷን ቀውጥ አደረገችውና ገስት ልኬ ማሂዬ እንኳን አደረሰሽ አልኳቸው። እሺ እንኳን አብሮ አደረሰን፣ ይሄው ቤተ ክርስቲያን አድሬ ከእናቴ ጋር መጣሁ ብትለኝስ? ወራራራራ ከዛስ? አሁን ሳስበው ጎፋ ገብርኤል ነው መሰለኝ ያደረችው። ስትታሽ እግሯን እየታሸት ነው። አሁን እኮ ሰው ጎፋ ገብርኤል ሲባል እኮ ሰው ትዝ የሚለው ምንድነው? እግርን መታሸት ነው። በቃ የተሰቀለ እግር ነው። እኔ ደግሞ ይሳቀኝ ታውቃለህ። ቤት ነበሩና በቃ ቤተክርስቲያን እኮ ስትል በጣም የተደገጥኩትና ይሳሙኛል ብዬ ሪያክት ማድረግ አልፈለኩም። አክራሪ ናቸው እዚህ ቤት ጾም ራሱ የፈቱት በግድ ነውና ወይ ማዬ በቃ ደስ ይላል ብላ ነገር አልኳትና እያወራ ምናምን ነገር በቃ በጣም ደስ አለኝ። በቃ ወንጌል ነው ሲሰበክ ያደረው። በጣም ደስ ይል ነበር ድባቡ። አዳር ነበር የሄድኩት ምናምን ብላ አወራች። ከዛ ሳትልም የኔ ፍቅር አንድ ሁለት እያለን ትዝታችን ተቀስቅሶብህ ልንጠመቅ እዛው። ከዛ ቀና ስንል ከላይ 60 ምናምን ሰው አለ። ኧረ ማሄ በቃ ኮስተር በይ አንድ ወተናል ወደኋላ እንመለስም በቃ ካፈርኩ አይመልሰኝ ነው እያለች ነበር ማሄ ራሱ። አውሰግጥ በይ ከዚህ በላይ አንዳ ወደ ነጠላው እጣኑ ማህሌቱ እያለ ከታች እናቷ ኦርቶዶክስ ናቸው ማለት ነው። በጣም ከባድ ነው። አዎ እናቷ ኦርቶዶክስ ናቸው። በጣም ደስ ይል ነበር። የመመለስ እድሏ በጣም ሰፊ ነው። በቃ እንደዛ ከሆነ እኔ እንደዛ እኮ ነው በነገርህ ላይ። እናቷን ይዛ እየተመመች ቤተክርስቲያን የምትመላለስ ከሆነ የመመለስ እድሏ በጣም ሰፊ ነው። አንድ ሀገር ኢማጂን አሁን አንድ ሀገር አይኖረውም። እሷ ትራቭል አድርጋ ሄዳ ነው ኢትዮጵያ ለአንድ ወር ይመስለኛል ሄደችው እና በአንድ ወር ጊዜ ውስጥ አሁን ለገና ቤተክርስቲያን ከወሰዷት ለጥምቀት ከደገሟት ሴትዮ ቶሎ ከሀገር መውጣት አለባት። እያየን እናጣት ነው። አይትሂድ ለነገሩ ሁሉም ተመሳሳይ ነው። ምን እነሱም ፓስተሮችም አጨቂተውታል። በነገራችን ላይ አሁን በጣም መስመር ጥሰዋል። ፖለቲከኛ ሆነዋል። ፖለቲካና ሃይማኖት የአንድ ሳንቲም ሁለት ገጽታዎች እኮ ናቸው። ብዙ ሰው የፖለቲካ ሃይማኖት ሙቀት ስለሌለው አንዱ ላይ ስለሚወድቅ ነው እንጂ ፖለቲካና ሃይማኖት የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱም በህግ የምትኖርባቸው ናቸው። የአንድ ሳንቲም ሁለት ገጽታ ብቻ እኮ አይደለም። ምንድነው ፍላጎትን የምታስፈጽምበት? አሁን እንደ ሀገር አቀፍ የሆነ ነገር የለ። አሁን ለምሳሌ በፖለቲካ ነው ፍላጎትን የምታስፈጽመው። ግን ችግሩ ምንድነው? ፖለቲከኛ ሃይማኖተኛ ሲሆን፣ ሃይማኖተኛ ደግሞ ፖለቲከኛ ሲሆን በጣም ከባድ ነው። ከብቶሻል አባባሌ። ህዝብን መገሰጽ ያለበት በሃይማኖት ዙሪያ
ከፊት ለፊት ቁጭ ብሎ ሌላ የሴራ ፖለቲካ እየሰራ ካየው በጣም ከባድ ነው፣ ጉዳት ነው። ሀገራችን የምትመራው በሴራ ፖለቲካ ነው፣ በተንኮል ነው፣ በመግደል ነው፣ በማጋደል ነው። ገብቶሻል? ስለዚህ እዛ ፖለቲካ ውስጥ እነሱ ካሉበት በጣም ከባድ ነው። እነሱ ቦታቸው ጋር ቁጭ ብለው ፖለቲከኛ የሆነ የእነሱ እንትን ተከታይ ደግሞ ፖለቲካውን እንትን ቢያደርገው ቢተገብረው ሌላ ገጽታ ነበረው፣ ራሱ ትንሽ ይለይ ነበረ። እነዚህ ግን ማረፊያቸው አልታወቀም። እዚህ ጋር ታየዋለህ፣ ሄዶ ደግሞ እዛ ጋር ሲሰብክ ታገኘዋለህ። እዚህ ጋር ደግሞ ሌላ ፖለቲካ ሲያስፈጽም ታገኘዋለህ። ከባድ ነው። ሁሉም ነው እኮ በዚህ እንኳን አንድም ከሰህ አንድ እንትን ነፃ የምታደርገው እንትን የለውም። ግን ያ ለዛ ነው የአንድ ሳንቲም ገጽታ ናቸው የምልህ። በተቋም ደረጃ የኢንተርናሲዮን ስትምትለው በቃ አይደል ዓለም ላይ ያሉ እንዳለ 64 ሺህ ሃይማኖቶች አንድ ነው እንትናቸው። ድንጋይ ማመለክ ምንም ዛፍን ማመለክ ከበስተጀርባው ያለው ሀሳብን የማስፈጸም ኃይል ነው። ከዛ ውጭ ግን የሚያምኑ ሰዎች ከሚሊዮን ውስጥ ቆጥረህ የምታገኛቸው በጣም ጥቂቶች ናቸው። ምክንያቱም እምነት ራሱን የቻለ አንድ ኃይል ስለሆነ እዛ ውስጥ ደግሞ በጣም የሳይኮፓት ያለባቸው ናርሲሲስቶች፣ በጣም አደገኛ ሰዎች የሚከማቹበት የሚሰበሰቡበት ቦታ ነው። አሁን ለምሳሌ ይሄ ሰሞኑን አንዲት ጸጉሯ ድሬድ የሆነች ልጅ ወደ 17 ፓርት የሚሆን ሂስቶሪ ለቃ ነበረ። ከዛ ሰውየው መጣ። ሲመጣ አድራሽ ከመስቀሉ ስር ነው
እግዚአብሔር አብ ራሱ ማለት ነው በክፉ አይፈትንም አላልክም እንዴ? እኮ በክፉ አይፈትንም ክፉ ኦኬ ተከባሽ ምናትሽ እንድታወሪ እኮ አይደለም ማውራት አይጠበቅብሽም። ቪዲዮ አለ ስትይ ነበር እኮ። ስለዚህ ያ ቪዲዮ ሰዎች ሼር እንዲያደርጉት ነው አይደል ፍላጎትሽ? እንደዛ ነው። እንደዛ ከሆነ ገብተሽ ወደ አካውንትሽ ገብተው ሼር እንዲያደርጉልሽ አካውንትሽ ሪፖስት እንዲያደርጉት ማለት ነው እንዲዳረስ ነው አይ ቲንክ የጠየቅሽኝ። እኔ ያላቅም ካልተሳሳትኩ እንደዛ መሰለኝ። አላስቻለኝም። ይሰማል አይደል? ይሰማል ባቤ። ህግ ጣስኩ ዛሬ አይደል? የ665 ህግ ጆን አንሳ የአባታችንን። እሺ ተበዳይ ናቸው አባታችን። በደል ነው የደረሰባቸው። ያ ደግሞ ቀን ይፈልጋል፣ እረፍት ይፈልጋል፣ ጥያቄው እንዲመለስለት ይፈልጋል። ህግ በጠነከረ ቁጥር ሰዎች እየደከሙ ነው የሚመጡት። ወጣቱ ደግሞ ከፍላጎቱ አንፃር ያንን ነገር መቋቋም አይችልም። እንደዚህ ሆነሽ ኖረሽ በእምነት የሚመስልን አግባብቲው ፋራ ነው የሚልሽ። መሰራት አለበት መጀመሪያ ሰውየው ገባሽ። ይቺ ደግሞ ስንት አመቷ ነው ምንድናት ነው የሚልሽ። እኔ ካፈቀርኳት ምን ችግር አለው ምናምን ይልሻል። ምክንያቱም አልተሰሩም። እና ትዳር የሚባለው ነገር ወደፊት ከባድ የሚሆንበት ሁኔታ ላይ የሚወድቅ ይመስለኛል። በተለይ በሃይማኖተኞች ደረጃ ያሉት። እኛ ብዙ እድል አለን፣ እናጋባለን፣ እናፋታለን። ያው መራቄ ማለች ስራ አስኪያጃችን ለኛ ይመቸናል። እኔ ግን ተመስለው የነበረው ቂጣ ረጋግጣችሁ እኮ እንትን አደረጋችሁት። አሁን እኔ ምንድነው እንጀራዬን ሳበስል ነበር እኮ። ተልኳችን ታዲያ ምንድነው? አንተ ጋግረህ ሞታል። ተልኳችን እኮ ድልድዩ ማፍረስ ነው። እንዴ ጥቃት እኮ ነው የምንሰረዝረው እኔና ምራቄ። አንተ እኮ ስታመቻች እኮ ተረድተናል። ስለዚህ ማህበሩ ለሁለት የከፈልነው። አሁን ግጠሞ ከቻልክ። አይ እኔ ግን ምንድነው መስማት የምፈልገው የሜሮን ውሳኔ ነው። ገብቶሻል? ስታወሩት የነበረ ልብ ብላ በማዳመጥ መጨረሻ ላይ እኔ ከጠየቁት አንፃር የምትመልሰው መልስ ይኖራታል ብዬ ተስፋ አደርጋለሁ። ገብቶሻል? ነገር የለም። እሷ ምሩን ተናግረዋለች። አወራሩን ስለምችልበት መሰለኝ እኔ ሰው እንደሷ ቢረዳኝ ደስ ይለኛል ስናገር። ያው አንድ የምጨምረው ነገር የለም። ኢትስ ቬሪ ክሊር ነው እና እንደሷ ነው እንዳለችው ነው። በቃ እንዳለችው ነው። ምንም የምቀይረው ነገር የለም፣ የምጨምረው ነገር። ስራችሁ ምንድነው ታዲያ? እናንተ ስራችሁ ምንድነው? ቢያንስ እንኳን አሁን ለምሳሌ እኔ ወደድኩሽ ቀረብኩሽ ማለት ፈለግኩሽ ማለት እኮ ሰብከሽ እንትን ብለሽ አመለካከቴን ሐሳቤን ምናምን ቀይረሽ ቃ ማድረግ ነው። ካልሆነ ግን የተመቻቸ ሰባኪ ፓስተር ምናምን እሱ ጋር ሄደሽ መለጠፍ ታዲያ ትርጉሙ ምንድነው? አንቺ የቱ ጋር ነው መድከም አለብሽ? መስራት አለብሽ እኮ አይደል እንዴ? ዋጋ መክፈል አለብሽ እኮ። እግዚአብሔርን የሚፈራ ሰው የሚባል ወንድ አለ። ገባ? ፈጣሪን እኔ እፈራለሁ። የሚፈራ ማለት ምን ማለት ነው? ፈሪሃ እግዚአብሔር ያለው ወንድ ጥሩ ነው። መቼስ ከምንም ይሻላል ለማለት ነው። ፓስተር መሆን የለበትም የግድ ከመሆን የለበትም። ግን አዲስ የሆነ እምነት ያለው በራሱ በእምነቱ የጸና ሰው ሲሆን አዲስ ግማሹን ፕሮብለም ታቃላለህ።
እኔ አፈረስኩትን አልታገረም። ፍቅር እኔ ፈጣሪ እፈራለሁ። ቢሮ ያው ፈጣሪ እንፈራለን። እውነት ለመናገር ፈጣሪ መፍራት የህግ ሁሉ ፍጻሜ ፍቅር ነው። የጥሩ ነገር ሁሉ መጀመሪያ ግን ፈጣሪ መፍራት ነው። በቃ አንተ ፈጣሪ የምትለውን ነገር መፍራት በጣም የጥሩ ነገር ሁሉ መጀመሪያ ነው። በእውነት ይሄን ነገር እኔ ራሱ ለሰዎች ሪከመንድ ማድረግ ፈልጋለሁ፣ ጋብዛለሁ። አሁን እሷ ትመልስ። ሜሮን አለሽ? ተኝታለች አለች እኮ እኔ ፈጣሪ እፈራለሁ። ሌላው የቀረ የጎደለ ነገር ካለ ደግሞ ሞላ አድርገሽ ሚስተካከል ነገር ካለ ጠምዘዝ አድርገሽ አንድ ነገር ሴት ልጅ ፕሮብለም አትፈልግም፣ እዳም ይሆን አትፈልግም። ስለዚህ ራስህን ቻል፣ ከፈጣሪ ጋር ተገናኝ ነው ፖይንታችን። እኮ እገናኛለሁ እኮ እጸልያለሁ፣ እጸልያለሁ፣ መብራት አጠፋለሁ፣ ክላሱን ዘጋዋለሁ፣ ተንበርክኬ እጸልያለሁ፣ ምናምን አወራዋለሁ ምናምን ፈራለሁ። በህይወት ነው መታየት ያለበት። ስለ ጸለይክ አይደለም። ህይወት ምንድን ነው የሚያንጸባርቀው? ማስመሰል የለብኝማ። 5 ቀን ውጭ መታመሽ እና የምታድር ከሆነ ምንም ጸሎት ከንቱ ነው። አሃ በጊዜ እገባለሁ በቃ። አንድ አሁን እኔ የተረዳሁት ምንድነው? አይ በጊዜ ከመግባት በፊት ምን አድርገህ እንደምትገባ እናቅም። አንተ እምነት የለም አላምልህ አይደለም ይሮነጂ ማል እንኳን አትዩ የተነበሩ እንኳን አትዩ። ስለዚህ በጊዜ ሲገባ ከመግባቱ በፊት ምን አድርጎ እንደመጣ በምን እናውቃለን? እኔ ግን በሰከንድ እንዴት እንደተንሸራተተች ነው የገረመኝ። ከሃይማኖት ስልክ ላይ ፓስዋርድ አለ ወይ? አሁን ሁለተኛ ወደ በጊዜ መግባት ስልኩ ላይ ፓስዋርድ አይኖረውም። ለምን ይኖረዋል? ፓስዋርድ አለ ስልክ ላይ ለምን? አይ ስልክማ ግዴታ ፓስዋርድ ባለው ሞኝ ነሽ እንዴ? ሴት ቢኖራት ችግር የለውም። ኖ ሞኝ ነሽ እንዴ? አሁን እኔና አንቺ ሰሚ በቃ ሶበር ምንም ቆይ እኔና ሜሮን እንሄድበት። ቆይ ፍቅር አይ ሞኝ ናት እኮ እኔና እሷ አሁን ለምሳሌ አልከሰርኩም። ይኑረው ፓስዋርድ እኮ ግን መክፈት ማትችይው። አይ መክፈት የለብሽም። የአንቺ ስልክ ነው ይዤ የምወጣው አልኩሽ እኮ። እንኳን ፓስወርድ ተይውና የአንቺ ስልክ የለብሽም። በነገርሽ ላይ ማለት ነው እኔ አንድ የማይገባኝን ትሪክ ልንገርሽ ሜሮን አየ ማለት ነው። በግልጽ እንደምናገር ተረድተሻል ከንግግሬና ልንገርሽ። ግልጸኝነት ላይ የተመሰረተ ጓደኝነትና ፍቅር ቢሆን ዓለም በሙሉ ፍጹም ትሆን ነበር። ይሄ ትክክል ምንድን ነው የሚባለው? በቃ ይሄ ጅልነት ነው። ገባሽ? በግልጸኝነት ላይ የተመሰረተ ፍቅርና ጓደኝነት ቢኖር ዓለም ፍጹም ናት። ይሄ ሁሉ የምታየው ዓለማችን ላይ ያለ የጦር ሰራዊትና ጥቃት አያስፈልግም፣ ካሜራ አያስፈልግም ነበረ። ሰው በራሱ ሞኝ ነው። እያንዳንዱ ሰው የራሱ ፕራይቬት ላይፍ አለው። የሚገርምሽ ነገር የሚያገናኝሽ ነገር ፍቅር ነው። ሁሉም ሰው ፍቅር የሚይዘው እኮ ከሚወደው ነገር ነው። አንቺ ባቢን ብታፈቅሪው ባቢን ስታፈቅሪ በሚሰማሽ ደስታና ፍላጎት ምክንያት ነው ከባቢ ፍቅር ያዘሽ እንጂ ለባቢ አዝነሽለት አይደለም። ለምንድን ነው ታዲያ እሱን ፕራይቬት ላንቺ የሚሰጥሽ? ሁሉም ሰው በነገራችሁ ላይ ማወቅ ያለባችሁ ነገር ሁሉም ሰው ፍቅር የሚይዘው ከፍላጎቱ ስለሚወድቅ ነው። ፍላጎትሽን ነው እየተከተልሽው። ለአንቺ ፍላጎት የእሱ የግል ፕራይቬት ነገር ግልጽ መሆን የለበትም። ስለዚህ የፍቅር እኮ መጀመሪያው ታማኝነት ነው። ፓስዋርድን አስቀምጠል። ሌላ ስልክ ገዝቶ ብሄድም ታመጫለሽ። ቆይ ከሃይማኖት ወደ ፓስወርድ መጣችሁ? ያ ምንድነው? ኧረ አብስለን ነው አላው ግን በምንም ወይ ቢሆን ነው የምልሽ። እነዚህ መስፈርቶች አይደሉም። ስልክ ፓስዋርድ የሌለው ታማኝነት ነው። በጊዜ መግባት ታማኝነት ነው። አበባ መግዛት ታማኝነት ነው። እነዚህ ስክሪፕት ነው የሚባሉት። ታማኝነት ማለት የሰውን ባውንደሪ መጠበቅ ነው። ስልኩ ፓስዋርድ ኖሮት አምነሹ በጊዜ ወስዶ ኃላፊነት ከወሰደ ያ ፍቅር ይባላል፣ መተሳሰብ ይባላል። ጥሩ ካልሆነ ግን አማራጭ ላንቺም እንደሱ ከሆነ እኮ ችግር የለውም። ላንቺም እንደዛው ላንቺም ከሆነ እነሱ ግን ላንቺ ፓስዋርድሽን ቀይረሽ 10 ኖቲፊኬሽን ሲገባልሽ ኮምፎርታብል ይሆናል። ላንቺም እንደዛው ነው። ያንቺንም የመንካት መብት የለውም። በቃ ተስማማለ ባቢሎ። አረ እንደዚህ ቆማ አለም እኮ እኔ አንድ ነገር ልንገርሽ። እኔ አይ በግልጽነት አሪፍ ነው እኮ ኖ አይ እሱ እንደዛ አላደርግም። እኔ እንደዛማ ከሆነ እኮ እንዴ ባለቤቴ እኮ ነሽ እንዴ ሴተኛ ዳሪ ጋር እኮ ነው አይደለም። እንደዛ ምንድነው ግንኙነት ያለው? እናንተ ወንደኛ ዳሪ ነው። ያንተ ኢሜል እና አካውንት የማይታየው ይታያል እኮ ነው የምልሽ። እኔ ግልጽነትን ነው የምመርጠው ከባለቤቴ ግልጽነት እንጂ ይሄ ታማኝነት መስፈርት አይደለም። እሱማ ያንቺ ችግር እንጂ እኔ አይደለም። አላምንም የሚለው ነገር አይደለም፣ ያንተ ችግር ነው። ታማኝ ለመሆን ይኸውልሽ ስልክ
ስልክ እኮ በዚህ ዘመን እኮ ቸኮሌት እንደመግዛት ነው። ገባክ? በዛ ላይ ደግሞ የስልክህን ፓስዋርድ እንኳን ብታውቀው ማለት ነው። አፖች ፓስዋርድ አላቸው የራሳቸው አይደል እንዴ? ቴሌግራም፣ ዋትሳፕ። በዛ ላይ ኢቭን ያሉህን ፋይሎች ራሱ ሲስተሙ እንደዚህ እኮ ነው የሚያደርገው። ስልኩ ራሱ ሲስተሙ ፎቶህን፣ ኢሜይሎችን ራሱ የሚደበቅበት የራሱ የሆነ ፓስዋርድ አለው። ምን ከፍተህ ነው? በምንድን ነው የማምንህ እኔ? የቱ ጋር ምን ደብቅ የቱ እንደከፈትክልኝ? ገባህ እያልኩ ያለው ጋለሪና ሴቲንግ እኮ ክፍት ሆነ ማለት ታማኝ ነህ ማለት አይደለም። ኤፍቢአይ ራሱ አያስተማምነንም ነው የምልህ። አይ በዛ ልክ እኮ እኔ እንትን አልሆንማ። በዛ ልክ ነው የምንሄደው። በታማኝነት ደረጃ ከሄድንማ አብረን እየኖርን በዛ ልክ ለምን እደበቃለሁ? እኔ ነው ገብቶሻል? በዛ ልክ ተደብቄ የማገኘው ሰው ካለ በጣም ከባድ ነገር ነው ማለት ነው። ገብቶሻል? ነፍሰ ገዳይ አይደለሁም። እኔም ማምነው ምንድን ነው ለምሳሌ የምትደብቀው ወንጀልህን አይደለም እኮ ፍላጎትህን ነው። እምነትን ፍላጎቴንም ገደብ የሌለው ፍላጎት ነው። እሷ ጋር ነው ማቀርብላት፣ ለእሷ ነው ማቀርብላት። ፍላጎቴ እኔ የምፈልገው ነገር ለምሳሌ ፍላጎትህ ነች። እሷ ብቻ ደግሞ ለአንተ በቂ አይደለችም። ኔቸር ራሱ እንደዛ ነው። ለኔ በቂ ነች። ከሴት የምፈልገው ነገር ከሆነ እሷ ጋር አገኘዋለሁ። ሳክስ አይደለም በፍጹም። እንደዛማ ከሆነ ስልክ ሳልጠቀም እኮ ላደርገው እችላለሁ። ተጠመቅና ክርስቲያን ሆነላት። እሷ በቂ ከሆነች አንተ በእምነት መሰላት። እሷ እምነት አላት፣ ህግ አላት፣ እሷ ክብር አላት። እሷ በቂ ከሆነች አንድ አካል አንድ አምሳል ሆኖ ተጠመቅላት። እንደዛ የሚባል በቂ ከሆነች ተጨማሪ ነገር የማያስፈልግ እኔ ሴት ፍለጋ እኮ አይደለም የወጣሁት። ሴት ፍለጋ እኮ አይደለም። እኔም የምልሽ ምንድን ነው ከሴት ልጅ የማገኘው ነገር የምጠብቀው ነገር እሷ ጋር አለ። ገብቶሻል? ስለዚህ ከሴት ልጅ የማገኘውና የምጠብቀው ነገር እሷ ትዘጋዋለች። ምንም አያስፈልግም። እሱ በቂ አይደለም። ራስ በቃ ይሄ በቂ ነው። እኔ በቂ ነው። አንሰካከስ ለኔ በቂ ነው። እንዴ በቂ ነው ካልኩ በቂ ነው። ከዚህ በፊት የነበረችዋ ሴት በቂ ነበረች። ከሜሮን በፊት የነበረችዋ ድንግል አይደለህም እኮ። ድንግል አይደለሁም ማለት ግን ለትዳር ብዬ የቀረብኳት ሴት የለችም ነበር። ያችንም አገባሻለሁ ብለህ ነው በበቂ የራሴ የሆነ እንትን አለው። ከሜሮን በፊት የነበረችዋ ሴት ራሱ በቂ ነበረች። ያልተሳካም ማለት እኮ ሌላ ስለመፈልግ ነው ማለት አይደለም። በቂ ከሆነች ይሳካል። ያልተሳካል በቂ ስላልሆነች ነው። አይደለም። ከሜሮን በፊት የነበረችዋ ሴት በቂ ልትሆን ያልቻለችው ያልተሳካልህ በቂ መሆን ስላልቻለች ነው። ስለዚህ ሜሮን በቂ አይደለም። እኔ ምን አለ መሰለሽ ሴት ልጅ ለማግባት የማስቀምጣቸው መስፈርቶች ይኖራሉ። ገብቶሻል? እነሱ ላታሟላችሁ ትችላለች። እነሱን አሟልታ ከገባች ሴት ልጅ መስፈርትን እንደምታሟላ በምን አወቅህ ታዲያ? አልጠየካትም አይደል እንዴ? አውርተን እንደሆነ አላወራችሁም። የትዳር መስፈርት አላወራችሁም። ማውራት እኮ አይጠበቅብንም። እኔ በራሴ የምወስደው ግምት ማውራት አለብህ፣ ግዴታ ነው እኮ። አይቻታለሁ፣ ታሟላለች ብዬ እንትን ተስፋ አድርጌያለሁ። ስለዚህ እሱን ለማየት እኮ ተስፋዬ በቂ ስላልሆነ እኮ ነው ለማውራት እንትን የማደርገው። አሁን ምርጫ ቀስቀሳ የማደርገው እኮ ለማውራት እንጂ ለማግባት አይደለም። ምርጫ ቀስቀሳ ደግሞ እምነት አልባ ነው። ለሜሮን ደግሞ የትዳር የመጀመሪያ መስፈርቱ እምነት ነው። በእምነት የሚመስላችሁ ሰው አግቡ ነው የሚለው። በቃ አንቺን ነው የማገባው። አልፋትቻለሁ፣ አልፈልግም። የሚገርምሽ ነገር ወንዶች የሚፈልጉት ሌላ ሆኖ አንቺ ጋር ሊያጠፋ ይችላል። አንቺ ጋር ሆኖ ኑሮን እየኖረ ሚስት ሊፈልግ ይችላል አንቺ ላይ ሆኖ፣ ግን አንቺ መስፈርቱን አታሟይማ። ገባሽ? ስለዚህ ምን ያደርጋል መሰለሽ? አንቺንም ጥሎ አይሄድም። አንቺ ጋር ቁጭ ብሎ እየኖረ ኦር አንቺን ጋር ህይወትሽን በደንብ ከአንቺ ጋር እያጣጣመ ግን የምታሟላውን የትዳር የምታሟላለትን ሴት ግን መፈለጉ አይቀርም። ከዛ ምን ያደርጋል? ልክ ሲያገኛታችን ሴት ድራፕ አድርጎ ከዛ ይሄዳል ማለት ነው። ይሄንን እኮ ነው ባቢሎን የሚልሽ እኮ። እኔ ደግሞ ያልኩሽ ያለሁት ማለት ነው። ይኸውልሽ ፍቅር ነው ልንገርሽ፣ ካለኝ ኤክስፒሪየንስ ልንገርሽ ማለት ነው። ወንድ ማለት ነው አንቺ ሚስት ሆነሽ አንቺን ሲያገባሽ አይደለ ታገቢኛለሽ ወይ ብሎ ሲጠይቅሽ እኮ ተገዶ ካልሆነ ሚስቴ ትሆናለች፣ የልጆቼ እናት ትሆናለች፣ አብራኝ ታረጃለች ብሎ ነው የሚያገባሽ። ከዛ ልክ ያገባሽና ድረስ ሊችላል ግን እንደዛ ሆነ አንቺ የምታስቢውን ነገር አስቡ ላይሆን ይችላል ብለሽም you always have to think እኮ እሱም ያገባሽ አሁን እሱም ያገባሽ እንደዛ ብሎ ነው። አንቺም የምታምኚው ያንን ነው አይደለ? አንድ ወንድ መጥቶ ሜሮን
አገባሻለሁ፣ የልጆቼ እናት እንድትሆኚ፣ ሚስቴ እንድትሆኚ፣ አብረሽን ህይወትን እንድትካፈይ እፈልጋለሁ ብለሽ አይ ከዚህ ሌላ አላማ እንደሚያፈቅረሽ አብረሽው እንድትሆኚ የልጁ እናት እንድትሆኚ ሚስቱ እንድትሆኚ ቢጠይቅሽ እኮ የነገረሽን ነገር አምነሽ ነው ሚስቱ የምትሆኚው እንጂ ከዚህ ሌላ ተጨማሪ ነገር ፍላጎት አለው ብለሽ አታገቢውም። አንቺም ሲጀመር እንደዛ ከሆነ እሱ ግን ልክ ያንን ነገር ካገኘ በኋላ ፍላጎቱ በቂ ስላልሆነ ደግሞ ሌላ ፍለጋ ይሄዳል። ለዛ ነው እኮ አንቺን ትቶ መሄድ ስለሚከብደው አስቀምጦሽ የሚሄደው። እሱ ግን እያልሻለ ፍላጎት አይደለም እኔ የምፈልገውን መስፈርት ያቺ ሴት ስላላሟላሽ ነው እኮ እያለ ነው። ከወንድ መስፈርቱን ስለምታሟላ ነው አግቢኝ አላት እያልኩሽ እኮ ነው። ግን ፍላጎቱ በቂ ስላልሆነ ነው ሌላ ነገር የሚፈልገው። እንደዛ እንዳትዪ ደግሞ አንዳንድ ወንዶች ደግሞ በቃ ከአንድ ሴት ጋር ጸንተው ምንም ፍላጎታቸውንም ወደ ጎን አድርገው ይኖሩ አሉ። የሚጸና ወንድ የለም። ከአንቺ በላይ ከአንቺ በታች ከሆነ ፍላጎቴ ለምን እኔ ለፍላጎት ብዬ አንቺን እንትን አድርግሻለሁ? ገብቶሻል? ለፍላጎት ብዬ እኮ አንዳንዴ ሚስት መስዋዕት ማድረግ የለብኝም አይደል እንዴ? ፍላጎት ይለያያል በነገርሽ ላይ። መስዋዕት ማድረግ ምንም ማታረግ ነገር አለ። በፍላጎታቸው ከገነት የተባረር ነው ሆዳ። አይ እሱ አይደለም፣ እሱንማ ሌላ ነገር ነው። እሱ ሌላ ነገር ነው። የለም ገብቶሻል ሜሮን? አሁን እኔና ሜሮን ብናወራ እኮ ነገሩን አጠር አድርገን እንጨርሰው ነበር። የሆነ ተአምር ታየውን ነበር ራሱ። ምንም ተአምር የለም። ከ665 ጋር አንቺ ክርስቲያን ሆነሽ በክርስቶስ ክርስቲያን ሆነሽ ራሱን እግዚአብሔር ነው እያለ ከሚጠራ ሰው ጋር ምንም መብራት የለሽም። ትክክለኛ አንገቴን የሚቆርጠኝ ከሆነ ነገር ባረገ እንዴ ፍትሃትም አይደረግልሽ እንጂ ምን ነካሽ? 4 ነጥብ አንቺ መልካም ክርስቲያን በክርስቶስ ክርስቲያን የሆነ እንደው ቢያንስ ምንም ይሁን እንደው በቃ በክርስቶስ ክርስቲያን የሆነ ቢያንስ ምርጫ እንኳን የመመረጥ ከተቸገርሽ እንደዛ አይነት ሰው ነው መምረጥ ያለብሽ። ሜሮን የደከመ ራሱ ቢሆን እሱ ይሻላል የሚባለው ለዛ ነው። ከዛት ልጅ ሰሚ ልንገርሽ ሜሮን፣ አሁን እኔ ጨካኝ ነው የምመስልሽ አይደል? አይደለም አንተ አይደለህም አኮ ቀድም ምንድን ነው ያልሽው? ሊያርደኝ ሁላ ይችላል ነው ያልሽው? ስልም ምን እንዳለብህ አላውቅም። 665 ነህ ምን እንዳለ እዛ 665 ውስጥ ኧረ ግብር ይገብራል። ምንም የለም። ሮብ ግብር አለበት። ግብር ይገብራል በሳምንት 3 ቀን ዓርብ፣ ቅዳሜ፣ እሑድ ነገሮች ማወቅ አለብኝ መጀመሪያ። ምን እዛ ውስጥ ይደረግ በቃ እንደዛ ከሆነ በውስጥ እናወራቸው። እነሱ እናወራቸው። አንቺ ነገር ተጣጣን ጋር ብትመጣስ ብዬ ነው ታዲያ እንዴ? ደም ሜሮን ዶሮ ፈልገው ያጣቀን እኮ በቃ 2 እግር ስላለሽ ዶሮ ነው የምትመስይ። አንድ ቀን ላሊት ተነስ ዙሪ ግባ አልቆብኛል፣ ገንዘብ አልቆብኛል ብሎ ወደ እኔ ይመጣ ሳስበሽ የነበረው ገንዘብ አለቀ ዶሮ መግዣ ቢለኝ ገንዘብ የኔ አገልጋይ ነው እንዴ? የማይሆነው የምትተዋወቂውን ሰው አታውቂም። ታውቂያለሽ አይደል? እኔ ብዙ ክራይም ሾው ያለውና አንዳንዴ የምትተዋወቂውን ሰው አታውቂም እና አይ እኔ ኢትዮጵያዊ የሚያመጣ ሰው ሊሆን ይችላልና you just have to be careful። ሁሉ ሰው ኬርፉል አለበት። ጥሩ ነው። አውገ እኔ ኢትዮጵያዊ ነኝ። በዛ ላይ ባህል አለ፣ ሃይማኖትንም አውቀዋለሁ፣ ሁሉንም ነገር አውቃለሁ። ገብቶሻል? በዛ ላይ ለሴት ልጅ ትልቅ ክብር አለኝ። ሚስት ስትባል ደግሞ ከባድ ነገር ነው። ኃላፊነቱም በጣም ከባድ ነው። ገብቶሻል? አባባሌ መስዋዕት ልሆን የምችል ሰው ነኝ። በዛ ልክ እኔ ጨካኝ አይደለሁም። ምንም ነገር ውስጤ የለም። 665 ውስጤ አለ። 665 ደግሞ የምንነቃበትና የምናነቃበት ስለሆነ በቃ ዝም ብለን አንዳንዴ አልፍ እያል ንቁ ምናምን ማለታችን አይቀርም። እንደዛ የምንለው ደግሞ አሁን ፕሮቴስታንቶች እኮ ንቁ ይላሉ። ገብቶሻል አይደል እንዴ? እዛ ጋር ያላችሁ ሰዎች መንቃት አለባችሁ። በጣዖት እንትን የሆናችሁ ሰዎች ከዛ ውጡ ምናምን እያሉ እኮ 665 ሳይገብ እንትን ሳይሉት 665 አባል ሳይሆን እኮ ይኖሩታል እኮ። የሚገርምሽ ነገር ሜሮን፣ ስለዚህ እኔና አንቺ ምንድነው አውርተን ምናምን ሁሉን ነገር አይተን ገምግመን ገምተን ተስማምተን አንድ ብለን ትዳራችንን ብንጀምር ጥሩ ነው፣ አሪፍ ነው። እኔ ለትዳር መሆን ሰው ነኝ። አይ አስፈላጊ አይደለም ሜሮንዬ። ለምን መዳብን እንደው ታውቂያለሽ? እሷት መላክ ሰይጣን ይሻላል ነው ልጆችና ያንተ ተከታይ ቢሆኑስ?
እንደው ነገ ደግሞ መንገድ ለመንገድ እየዞሩ ችግር የለውም። በፍቅር ትገባለህ። ስሚ እኔ ምን አደርጋቸዋለሁ መሰለሽ ልጆቼ የሃይማኖት መጽሐፍት የሚባሉ ደረድርለታለሁ አንብብና የማረከህን ተከተለ ጥፋ ነው የምለው በቃ እንጂ አንቺንም ፍላጎትሽ ያንቺ ውርስ አያስቀጥልም መቼስ አንቺን አይወርስሽም በሃይማኖት እኔንም እንደዛ ማድረግ የለበትም የሃይማኖት መጽሐፍት የሚባሉ ቁጭ ታደርግለታለህ አንብባቸው ትክክለኛ የምትለው በቃ እሱን ይዘህ ዝም ብለህ ኑር ነው ተስማሚያለሽ ልጅህን በሚሄድበት መንገድ ምራው እኮ ነው ያለው እንጂ በራሱ ይምረጥ እኮ አይደለም ያለው እኔ ልምራው እኔ አሁን በቤንጤ ቤተሰብ ሳድግ ቤተክርስቲያን እየወሰዱ አሳይተውኛል ቸርች ውስጥ አሳይተውኛል ስለዚህ ለኔ ፋሚሊየር ነው ገባ ስለዚህ ተነስቼ አሁን ሌላ ቦታ አልሄድም ከዚህ ያስቀመጡብኝ ማለት ያሳዩኝ ያ ነገር ነው ገባ ሁሌ ከልጻንነት ጀምሮ እና ልጅህን በዛ መንገድ ካልመራው ኖ ምረጥ የሚባል ነገር አለ እንዴ ትክክል አይደለም አይምሮ አለው አንድ ድምጽ የሚያስተጋባው አይምሮ አለው ኃጢአት በስቶ ገና ይነፋፋል እኔ ተስማምተናል እንዳንተ 668 የሆነች ሴት ማግባት ወር ደግሞ መሆን እኮ አንቺ ለምሳሌ የምትተማመንበት ምሳሌ ያስፈልገውም አሁን ለምሳሌ ማለት ነው ያለ የሚያወራሽ እኮ ሊድዋ 665 ፍቅሩ ነበረች ያው ህዝቡ ይመስክር ከታች እሷ በእምነት የምትመስለው የ665 አባል ባየዋ ራሱ የደመናው አምላክ ይባርከን የምትል ንግስት ታጋይ ተፋላሚ ሴት ተተኮ ነው አንቺ የምታምነው ሊያስትሽ እኮ እኔ ለምንድን ነው ሰው ጋር የምታጣሉኝ ሊያስትሽ እኮ ነው ሜሮን ቆይ እኔ እየጠየቅኩ ነው መጨረሻ ላይ ነው የደረስነው ምናልባት እኮ አይታወቅም በቃ እንደዛ ከሆነ ላስብበት እሺ ስትል ላስብበት ብዬ ላሽ ልጅ እኮ እችላለሁ ተረጋጉ እንጂ አይ ይሻተለም የተቃዋሚ ፓርቲና የመንግስት ምርጫ ቀስቀሳ ነው በደንብ መንግስት ግን ደከም ይላል ሜሮን ቀደም በሃይማኖት ጀምራ ወደ ግል ፍላጎት ነበር የተሸጋገረችው አሁንም የግል ፍላጎት ላይ ነው ያለችው በነገራችን ላይ ጠምዘዝ አድርጋ ነው ወደ ልጆች ላይ የመጣችው እኔ ተቀብላኛለች ችግር የለውም ማለት ምን ወልዳቸው ልጆች ብላለች አሁን እኔ ችግር የለውም ባለውበት ሆኜ ላገባት እችላለሁ ልጆች ጋር ደርሰናል ገብታችኋል ልጆች ችግር የለውም ወደ ማለት ነው እዚህ ቁጭ ብለን አልገባኝም በፈጣሪ ኑረድ አትውረጂ ባቢ ጴንጤ እንዲሆን ትፈቅድላታለህ መብቷ ነው ምን አገባኝ ሰማሽ አይሽ ሜሮን ሰማሽ እንግዲህ ከዚህ ተማሩ አያችሁ አይደለ እዚህ ድረስ እንዳትሞኙ ለሜሮን ልጆች ጴንጤ ሆነ ማለት ነው ሜሮንዬ በጣም ነው የደነቀኝ መስሂጅበትና ሄድበታለሁ ሲጀመር ልጅ ለመውለድ እኮ ቢያንስ ሁለት ሆናችሁ ወድቃችሁ ሶስት ሆናችሁ መንዘት አለባችሁ እዛ ምን አደረሰሽ ነው ጥያቄ ለዚህ ነው ትዳር ላይ ሃይማኖት እንትን አይልም መሲ ያሸንፈሻል ሰልፊ እንዴት ነው የሚቀበረውስ ብለሽ ማሰብ ራሱ አለብሽ በዚህ ሴት ልጅ የምትፈልገውን ካገኘች ችግር የለባትም ባህሪ የስልክ ፓስወርድ ልጅ ካገኘች በቂዋ ነው ለልጅ ሃይማኖቷ ይሄ ነው በነገራችን ላይ ልጆቹ ጴንጤ ይሆናል ብሏል ያው እንትን ብለሻል ሰርጉን በቅርብ እንበላለን አው እኔ ኦኒቲ የምለው ምንድነው ቁጥጥር የሚያበዛ ሰው ደስ አይልም በቃ ስልክ መቼክ ማድረግ ይላርግ ችግር የለውም መብትሽ ነው አልፈልግም መብትሽ ነው ፓስወርድ ትሰጣታለህ ያምን የስልክህን ፓስወርድ ትሰጣታለህ ትጠቀምበታለህ ስልኳ ራሱ ማየት እኔ በራሴ እተማመናለሁ መሲ በራሴ እተማመናለሁ እኔ ችግር የለብኝም በራሴ እተማመናለሁ ችግር የለብኝም እኔ ስልኬን እያየሽ እኔ ለሶል ስልኳ ሳላይ ፍሬንድ እሺ ቆይ ሌላ አገር ሄዳ መምጣት ትችላለች ብቻዋን ይሄን ብቻ መልስ እኔ በራሴ እተማመናለሁ አልኩሽ እኮ መሄድ ትችላለች ብቻዋን እኔ ህሊናዋን ከካደች ምን አገባኝ እኔ ትሂድ ችግር የለብኝም በቃ በእውነት ሴቶች
አንቺ ስትሄጂ እኮ እሱም ይሄዳል እኮ። ይሄ ራሱ አይሄድም ብሏል። አይሄድም ብሏል። ይሄን ማመን የለብሽም። አሁን በእምነት አይመስልሽም። አሁን እኮ ይኸውልሽ ሚወራ አንቺ አማኝ ስለሆንሽ በእምነት ስለምታምኝ ነው። ይሄ የሚታመን ሰው አይደለም እኮ ብዬ ነገርኩሽ እኮ። ችግሩ እኮ እዚህ ጋር ነው እንዳልሽው። መሄድ ስትፈልጊ ስልክሽ ላይ ፓስወርድ ማድረግ ስትፈልጊ አንዳንድ ፍሪደሞችን ስትፈልጊ በእምነት የሚመስልሽ ሰው ቢሆን እስኪ ማልልኝ ታያለሽ፣ ታምኚዋለሽ። ይሄ 665 ነው። ቁጥሩን ዘቅዝቆ ነው የሚመጣው። ምኑ ታመናል? እኔ የምለው ግን ቆይ እሷ ሜሮን ሌላ ቦታ ሊሄድ የምትለው ለምንድን ነው? ሌላ ቦታ ብቻሽን የምትሄጂው? እኔ እንጃ። ሐዋርያት ነገር አትቀስቅሽ፣ ነገር አትቀስቅሽ እንዴ! እንመልሽ። ለምንድን ነው የምትሄጂው ብቻሽን ተደብቀሽ? ተደብቀሽ እኮ አይደለም የሆነ ቦታ ደርሰሽ መምጣታችን ለሰ ያኔ ማለት እሱ እንትን ባለሽን ትተሽ ነው የሆነ ቦታ ደርሰሽ መምጣታችን። ቫኬሽን ነው በፈረንጅኛ እኮ መስሎኝ እኮ ቫኬሽን። ታዲያ ባልተፍቶ ነው የሚኬደው። እኔ ችግር የለብሽም፣ ችግር የለብኝም ብያለሁ። አስፈላጊ አሁን እኮ ሄድሽ መስዬ፣ አሁን እሷ ቫኬሽን የምትሄደው እኮ እሱ ለማምለጥ ነው። ውስጣዊ ኃይል ይባላል። አሁን አስፈላጊ ቢሆን እዛው ትሄዳለች። ተታው የምትሄደው እኮ ረስተው አይደለም፣ ከሱ ለማምለጥ ነው። አረፈ ብላ እኔ ደግሞ ደረቴ ላይ ተለጥፋ ንቅንቅ እንደማትል ነው የማደርጋት። ገብቶሻል? እኔ እንደዛ ነው በራሴ እተማመናለሁ። ችግር የለብኝ። አንዱ መጣ you guys think እናንተ ይመስላችኋል ሴቶች እንደ ድመት ናት። አንዳንድ ጊዜ አዌይ ማድረግ ትፈልጋለች። በቃ በራሷ ጊዜ እንደ ወንድ እኮ ምስኪን የለም። ሰማሽው? ደረት ላይ ለጥፈኝ፣ ደረት ላይ ለጥፋ በጣቷ የሌላ ሰው ስም ነው የምጽፍብህ። ደረት ላይ ለጥፈ ወንድ ልጅ ግን ምስኪን ይሄ የምታየው ዓለም እኮ በሴት የተሰራ ነው። ገባ? ስለዚህ ደረት ላይ ለጥፋት ራሱ የእንትና ደረት እኮ የቆረቆር ነበር ምናምን ልትልብ ትችላለች። ሌላ ደረት ትሰራባለች። በሴት የተሰራ ዓለም ሳይሆን ለሴት ሲባል የተሰራ ዓለም ነው። ለዛ ነው እኮ በሴት የተሰራ ነው የምልህ። ምክንያቷ ሴት ናት ለዚህ ዓለም እኮ የሰሩት ደግሞ ወንዶች ናቸው። ለሴት ሲሉ የከፈሉትን መስዋዕት እስከሆነ ድረስ እኔ ደግሞ ለሷ ስል የሚከፈለውን መስዋዕት እከፍላለሁ። ያም ከፍለው መስዋዕት ደግሞ እሷ እንደምትወደው ተጠመቅላት። በቃ እሷ የምፈልገው ነው። ተጠመቅላት። ምንድን ነው የምትጠመቀው? ጥምቀት፣ የድህነት ጥምቀት በአብ በወልድ በመንፈስ ቅዱስ ብለህ ተጠመቀ። እንደ ጥንቸል እየዘለልኩ ፕሮቴስታንት ነኝ በኢትዮጵያ ውስጥ ሳር እየጋጥኩ እንትን ልል ለምን ለእሷ ስል አደርጋለሁ ብለህ የለ። ይሄ እኮ ነው ለእሷ ስል ሌላ ነገር እንጂ አንድ ነገር ነው። እሷ የኢኮኖሚ ችግር የላይፍ ችግር የለባትም። በእምነት ግን የሚመስላትን ሰው ብታገባ ምርጫዋ ፍላጎቷ ነው። ስለዚህ ለእሷ መስዋዕት የምትከፍል ከሆነ አንተ ክርስቲያን ሆንላት ማለት እኮ ምን አገናኘው? እሱ እኮ ስለኔ ነው። አንተም እሷም ከሚዘሉት ጴንጤዎች እንትን ትላላችሁ፣ ትንሽ ገሸሽ ትላላችሁ ማለት ትመርጣላችሁ። በጴንጤ ቤት ብዙ ቤት እንትኖች አሉ፣ ዲኖሚኔሽኖች አሉ። አንተ የሚመችህን ዲኖሚኔሽን ታደርጋለህ። ስለዚህ አንተ ፓስወርድህን ከሰጠሃት አይቀር የቀረው እሷን መምሰል ነው አይደለም። እሱ እኮ አንድ እምነት የሚባለው ነገር ይሄ የግል ነው አይደል? የግል ጥቅም ነው። ለትዳር ሲሆን የግል አይደለም። ይኸውልህ ሃይማኖት የግል ነው፣ አገር የጋራ ነው የሚባለው። እሷ አላምንበትም። እሷ አላምንበትም። ባቢ ስትሞቱ ምርኮ ራሱ እኮ ባልና ሚስት እኮ በገነት ትሆናላችሁ። ተው እንጂ የማቴዎስና የጋራ ነው። አብራችሁ ገነት ትገባላችሁ፣ አብራችሁ ምድር ላይ ትኖራላችሁ። ምክንያቱም ማቴዎስና ማርቆስ ላይ ምንድነው ለኔ ብሎ የተሰደደ በገነት እጥፍ እርሻ እጥፍ እህቶች እጥፍ ሚስቶች እንደሚያገኙ አስቀምጧል። ሃይማኖት ማን ነው? ትዳርም የጋራ ነው። ሃይማኖት የግል የሚባሉ አይመስለኝም። ሃይማኖት የባልና የሚስት የጋራቸው ነው። ማርቆስ ላይም እኮ ከዚህ በኋላ ሁለት አይደሉም አንድ ናቸው የሚለው እኮ ለዛ ነው። ኦፍ ኮርስ። ስለዚህ አበላሻችሁት። ስራዬ ምን ሆነና ብሮ በእግር ብትሄድ እግርህን ቆርጬ አስመልስሃለሁ በዊልቸር። ዝም ብለህ ብቻ አንተ ልፋ። በነገራችን ላይ ባቢ እንደዚህ የመንግስትና የተቃዋሚ ፓርቲ ምርጫ ሆኖ መንግስት በዚህ ደረጃ ለፍስፍስ ሲሆን በጣም ይገርማል። ምን ታድርጊዋለሽ? ዓለም የተፈጠረችው ለሴት ነው ሲባል አልሰማሽም? ለሴት ሲባል ደግሞ የማይከፈል መስዋዕት የለም። ያለ ሴት ህይወት የለም። ለወንድ ልጅ የተሰራው ገነት ነበረ። በሆዱ ምክንያት ታጥቶታል። ይሄ ዓለም የሴት ነው። ከአጥናፍ እስከ አጥናፍ አለው ዓለም የሴት ልጅ ነው። አይደለም
ዓለም የተሰራው ለወንድ ልጅ ለወንድ ልጅ ነው። ለወንድ ልጅ የተሰራው ገነት ነው አይደለም። ሴት ነች። ሆዱ በልጦበት ፍሬ በልቶ ከገነት ሴት ነች እንጂ እሱ ሌላ ነገር ነው። በልተዋል አልበሉም ምናምን የሚባለው ነገር ዓለም የሴት ዓለም ነው። የሴት ዓለም ነው እና እንውጣ ከዚህ ዓለም። አዎ ለዓለምም ሴትም ቆይ እዚህ ጋር መንግስት እንደግፍ እናደርግ። ዓለምም ሴትም የተፈጠረው ለወንድ ነው። ቴንክ ዩ ታይ መሲ ከጎናችን አትፈጠሩም ነበር እኮ ለኛ እንድትሆኑ ባይሆን አይደለም ወይ እውነተኛው ታሪክ እኮ አይደለም። እንደው እውነተኛውን ታሪክ ልንገርህ። ምን እስሚን እውነተኛው ታሪክ አንተ የበታችነት ስሜት እንዳይሰማህ ነው የተነገረህ። በቃ ዝም ብለሽ የቡድሃ መጽሐፍ ዝም ብለሽ ከጎንህ ነው የተገኘችው ስለ አዎ ወይ ተብለን ነው አዎ ያልነው። እና ከምናችን የተፈጠራችሁት? ብቻችንን የተፈጠርን ሰዎች ነን እኛ፣ ራስ ገዞች ነን። እናንተም ከጭቃ አይደለም? አይ ከባድ ነው። እኛ ከጭቃ እናንተም ከጭቃ እና ከጭቃ ከተሰራ ነው ከአበባ ነው። የሆነ መጽሐፍ አለ ምን የሚሉት ሜን አር ፍሮም ማርስ፣ ሴት ልጅ የተሰራችው ከአበባ ነው፣ ወንድ ልጅ ነው ከጭቃ የተሰራው። የአይነት ፕላኔት ነው ራሱ አይምሯችን። ወንዱ ከማርስ ሴት ከቬነስ ሊመጣችሁ ይባላል ነው። አዎ ምንም አይገናኝም እኮ ባህሪያችን እኮ ምንም አረ ፍላጎታችን አይገናኝም። ማርስና ቬነሱ ቢቀር አበባና ጭቃ ነው ታውቂያለሽ አይደል? እኛም አበዛ ነው እንጂ ወንድ ግን ማለት ነው በእውነት ካፈር እንደተሰራ ያስታውቃል። አስተሳሰባቸው ይሄ ብሮኮዳቸው አንድ የሚያደርጋቸው ነገር እውነት ካፈር እንደተሰሩት በዚህ ምንም ተቃውሞ የለኝም። ሴቶች ግን ዓለማችሁን ለማንሳት ያለም አፈልጉም። እኛም ፈልጋችሁም እሺ በቃሽ ሂዱና ብቻችሁ ኑሩ። እንደዛ ተሰነጣጣቃላችሁ እኮ እኛ ባንኖር እኮ ይሄኔ ፈረካክሳችሁ አመድ ሆናችሁ ነበር። ለምን እንሰነጠቃለን? እኛ ከጎናችን ሌላ ነገር ይበጅልናል እንጂ ከእናንተ ጎን ግን አንዴ ምንም የለም። መሄድ ትችላላችሁ። እኛ ካስፈለገ ከጎናችን ቺክ መምጣት ትችላለች። እናንተ ግን ከማህፀናችሁ ከማን እኛ ከሌለን ከማን ይመጣል? ሌላ ነገር ታውቃለህ። መጥፎ ነገር መጽሐፍ ቅዱስ ነገር ይኸውልህ፣ ሴት ሚሊዮን ልትሆን ትችላለች። ሚሊዮን ወንድ ከወንድ የሚበልጠው ሴት ነው በብዛት። ግን መጽሐፍ ቅዱስ ሲናገር ሴትን ያገኘ መልካም ነገርን አገኘ ይላል። ሴትን አይደለም ያልኩት ሚስትን። ዩሲ ሴት ማግኘት ይቻላል፣ ሚስት ማግኘት ግን አይቻልም። ማን ያለው እንደዛ? መጽሐፍ ቅዱስ ማን ነው ባዩ? ሚስትን ያገኘ ከእግዚአብሔር አይደለም ያለው ማን ነው? ከእግዚአብሔር ፌቨርን አገኘ ይላል። ስለዚህ ማን ነው ያለው ማን ነው? እግዚአብሔር ነው ፈጣሪ። የት ነው ያለው መጽሐፍ ቅዱስ ውስጥ? ኧረ አለ፣ በደንብ አለ። የት ላውጣለ? አይደለም የቱ ጋር ነው እንደዛ ያለው? እግዚአብሔር ነው ሊያዋ ሴትን ያገኘ ከእግዚአብሔር ፌቨርን አገኘ ይላል። whoever finds a wife found እሱ ሜሮንን ልገዛት። እንደውም ምን ይላል መሰለህ? ሚስት ከላይ ከእግዚአብሔር ናት ይላል። በነገራችን ላይ ሚስት ከላይ ከእግዚአብሔር ናት ይላል። ከእግዚአብሔር ከሆነ በቃ ራሱ ይቅጨኛ። ታዲያ ለምን መከራዬን በላለሁ? መርጦ ምናምን የሆነ ካይለኝ እግዚአብሔር ናት ሲል ያኔ እግዚአብሔር ከላይ ዱብ ያደርግልሃል ማለት አይደለም። ያኔ መሬት ላይ ካሉ ዝም ብሎ ወደኛ ያጠጋት መሬት ላይ ካሉት መካከል ጥሩ ሚስት ያቺ ከላይ ከእግዚአብሔር ናት ነው። ሳምና ወርቅ እኮ ነው። በነገር ላይ ሴቷን ራሱ ጥሩ ሚስት የሚያደርግልህ በአንተ ምርጫ አይደለም፣ እሱ ሲባርክልህ ሲፈቅድልህ ነው እንጂ ወንድስ ከሰይጣን ነው። ይሄ ማሽቃበጥ ነው ባቢ። አሁን አንተ በቃ ባል መሆን አትችልም፣ ምክንያቱም በጣም ቁጡ እየሆንክ ነው። ቀደም በጣም ተቅለስልሳ ፓስወርድ ሰጥሻለሁ ኮቴሽ ነው ያልክ ነበር። አሁን ኦፓል ሁሉ ሴት ሚስት መሆን ይችላል ብለሽ ታምኛለሽ? ሁሉ ሴት አይ እሱ እኮ ነው እያልኩ ያለሁት። ሁሉም ሴት ሚስት መሆን ብዙ ጊዜ መልክ የሌላቸው ወንዶች ሞር በቃ ሬጉላር ወንዶች ሞር ትሪት ያደርጉሻል ብዬ አስባለሁ። እና አሁን እምነቱም ቁመቱም ይቅርብኝ ብቻ ትሪት ያርገኝ እያልሽ ነው? ወይ ትሪትመንት ይሻላል ከሁለቱ። መጀመሪያ ትሪትመንት፣ ከዛ ወደ ቁመናና ወደ እንትን ትሄጃለሽ። ከዛ አዎ ወይ ነገረኛ ወንድ ቢገጥምሽ አስበሽዋል? መልኩን አሳምሮ ቢጠብስሽ። ወንዶች እኮ በነገርሽ ላይ ማለት ነው ነገረኛ ሲሆኑ
በጣም ቶክሲክ ነው የሚሆኑት። ታውቂያለሽ አይደል? ሜንታሊ ቶርች ያደርጉሻል። ቶክሲክ ነው የሚሆኑት። ነገረኛነትና ቶክሲክ አሁን ሴቶች ነገረኛ ነን በባህሪያችን ኔቸራችንም ለዛ ነው። ወንድ ግን ቶክሲክ ነው፣ በቃ አጥቂ ነው የሚሆንብሽ እና ምንም ነገር ብታደርጊ የማይደሰት የሆነ ነገር ስትይ መልሱ ራሱ በቃ የሚያናድድሽ ምናምን አይነት ከሆነ እሱ በጣም ከባድ ነው። እኔ ፐርሰናሊ መጀመሪያ ባህሪ ይላለሁ ናውዴይስ ባህሪ፣ ከዛ ስቴቢሊቲ። ሁለተኛ ስቴቢሊቲ ማለት ምንድን ነው? የራሱ ነገር ያለው በስርዓት አንቺን ማስተዳደር የሚችል። ሶስተኛ ነው መልክ፣ ቁመና ምናምን፣ ጸጉር። እሱማ ከባህሪ ጋር እኩል አንድ ላይ ነው የሚጨፈልግ። አንደኛው ከአንድ ነገር ይችላል። አንዴማ ከሆነ ይሸውድሻል እኮ ባህሪው እምነት ይመስልሽና ይሸውድሻል እኮ። በቃ አንቺ እኮ ተበላሽ እኮ በቃ በእውነት። አሁን የጳውሎስን ንግዱ ትሽሪ ነው ታጠኘዋለሻ። ምን አይነት ላይፍ ስታይል እንዳለው ታያለሻ። እግዚአብሔርን ይፈራል አይፈራም ብለሽ ታያለሽ። ከዛ ታይዋለሽ እኮ ፍሬውን ታያለሽ። በአንዴ እኮ አይደለም የምታውቂው። ጌርን እፈራለሁ ብሎሻል እኮ ቤት ጌርን እፈራለሁ ብሏል። አዎ። እና መጀመሪያዎቹን ሬድ ፍላጎች መጀመሪያ አይዴንቲፋይ ማድረግ፣ ከዛ እኮ ነው የምትቀጥዩ። ግን መጀመሪያ መልክን ካደረግሽ ቁመናን ካየሽ በቃ ገደል ገባሽ ማለት ነው። ወይም ብርን ካየሽ መጀመሪያ መትፈርድሽ አይተሽ ሜሮና አሁን ላይ ያሉ ጋብቻዎች ኢቨን በማህበራዊ ሚዲያ ራሱ የምታያቸው ካፕሎች መልክም ማተር ያደረጉ አይደሉም አይደል? አላስተዋልሽም? ለምሳሌ በጣም ሊደርሽፕ የሆኑ ቆንጆ የተማሩ ወንዶች ምናምን ጥቁር በቃ እዚህ ግባ ማትባለ ኢትዮጵያኖች እኮ እንደውም በጣም ቆንጆ ነን በቆዳም ደረጃ ማለት ነው። ኢትዮጵያ በነገሮች ላይ ድሃ እንጂ አስቀያሚ የለም። ኦፍ ኮርስ አረባ እንደዋቸው ማለት ነው። በዚህ ጊዜ የሚወለዱ ልጆች ወይ አንቺ እንዴት ነው የሚያምሩት! ግን ያ ቀንቧን ተሰርታ ጸጉሯን ተሰርታ ኢትዮጵያ ሴት መልኳ የሚለወጥ ሴት ናት። ይሄ እንትን አንፈጅ ትክክል ነው። አሁን ላይ ያሉ ቲኔጀሮች እንዴት እንደሚያምሩ በጣም ነው የሚያማምሩት። ለምን የምር ኢትዮጵያ ውስጥማ የሆነ እንትን አለ። የሆነ ምንድን ነበር የሚባለው ይሄ ዝግመተ ለውጥ፣ የሆነ ዝግመተ ለውጥ፣ የመልክ ዝግመተ ለውጥ ያለ ነው የሚመስለው። እንዴት እንደሚያማምሩ ሴቶቹ። ኑሮ ነው ያልኩሽ። የበፊቶቹንም የጎዳቸው ኑሮ ነው። አሁኖቹ ግን ቤተሰቦቻቸው ኃላፊነት ስለሚወስዱ ጥሩ ናቸው። እና ምን ልልሽ ፈልጌ ነው፣ ሶሻል ሚዲያ ላይ ታችሁ ታውቃላችሁ። በቃ እነዚህ ነጮች አውሮፓ አሜሪካኖች ምናምን የሚያገቧቸው በኢኮኖሚም በመልክ ምናምን እዚህ ግባ የማይባሉ አይነቶች ናቸው። በጣም ወፍራም የሆነ ሴት የምታገባው ቀጭን ነው። በጣም ቀጭን የሆነ ሽማግሌ የማያምር ሰው የሚያገባው ቆንጆ ሴት ነው። እና ይህ ውበት የሚባለው ነገር አሁን ላይ ለትዳር መስፈርት መሆኑ የቀረ ይመስለኛል። ምክንያቱም እነሱ ለትዳር ያስፈልገኛል የሚሉትን ነገር ነው እየመረጡ ያሉት። እየተመረጡ የሚያየ ነው። እንደዛ ነው። እኔ በጣም ብዙ ካፕሎችን ሳይ ይገርመኛል። ቪዲዮ አይታችሁ አታውቁም? እንደዛ እንዴት ነው እንደዚህ ባልና ሚስት የሆኑት ምናምን ብላችሁ አታውቁም? በጣም ማች የማያረጉ ሜሮንዬ፣ በቁመት ብትይ በመልክ ብትይ ኦፍ ኮርስ አለ። ግን ወንዶቹ እያይሽ ከሆነ ያው ቆንጆ የሚሏቸውን ሴቶች እነዚህ ኢንስታግራም ላይ የምታያቸውን አይነት ሴቶች ነው ይዣል እየመረጡ እያገቡ ያሉት ናውዴስ። እሱንም ተመልክቻለሁ። ያ ለምሳሌ አሁን ይኸውልሽ ኢንስታግራም ላይ ያለች ሴት መቼም ኢንስታግራም ታውቂዋለሽ፣ ህጉንም እዛ ላይ ያሉ ሴቶች ኢንስታግራም ላይ ያለች ሴት እድሜና መልክ አያሳስባትም። ስንት ዓመት ነው ስትለው 10 ሚሊዮን ካላት በቃ በሏ መሆን ይችላል። ገባሽ? እና እንደዛ ነው የኢንስታግራም ሴቶችማ ኖርማሊ እንትን ነው። እነሱ በመልፋት በመጣር በመጋር እጃቸው እንዲቆራረሱ ውበታቸው እንትን እንዲል ላብ በላብ እንዲሆኑ አይፈልጉም። ኢንስታግራም ሴቶች በቃ ኖርማሊ ውበታቸውን እንደጠበቁ ወጭ የሚሸፍን ሰው ብቻ ነው የሚፈልጉት። ኦኬ እንጂ ጥሮ ግሮ መብላት የሚባለው ነገር የለም። ጥሮ ግሮ ከበሉማ ጥፍር የለም፣ እጃቸው ይቆረፍዳል፣ ላበላብ ይሆናሉ ምናምን ብዙ ነገር። ሰውነታቸው ጡንቻ በጡንቻ ነው የሚሰራ። ሰው እኮ ጡንቻ ያመጣል። ስትሰሪም ስትበይም ጡንቻ ይጨምራል። ከዛ ደግሞ በጣም ከባዱ ነገር ብድደው መሰለሽ፣ ለምሳሌ ኢንስታግራም ላይ ያሉት የኢትዮጵያ ሴት አርቲስቶች ናቸው በብዛት ያሉት። ማለትም በአርት ውስጥ ያሉ ናቸው፣ ወይ ሞዴል ናቸው፣ ወይ ዘፋኝ ናቸው፣ የሀብታም ልጆች ናቸው። ብቻ በዚህ ውስጥ ያለፉ ናቸው።
በተመሳሳይ መልኩ ግን የኢትዮጵያ ወንድ አርቲስቶችን ኢንስታግራም ላይ የሚያቸው ቲክቶክ ላይ ሸኮንያም ናቸው፣ የገረጡ የነጡ የደቀቁ ናቸው። ለምንድነው እንደዚህ አይነት ላይ ስትይ ገንዘቡን መልሰው ኢንቨስት የሚያደርጉት ለነዛ ሴቶች ነው። ገብቶሻል እያልኩሽ ያለሁት ሳይከፋላቸው ቀርተው እኮ አይደለም። ግን የኢትዮጵያ አርቲስቶች ይሄ መጠጥና ወሲብ ድክመታቸው ነው። ገባሽ? አሁን ነው እኮ ጅል መስራት ራሳቸው መጠበቅ ምንም የጀመሩት እንጂ እኮ ስክሪን ላይ ከነማዴታቸው ነው የሚወጡት እኮ ፌር አይደለም። ገዛ ደግሞ ያላቸውን ገንዘብ ራሱ የሚያወጡት እነዚህ ኢንስታግራም ላይ ያላቸው ሴቶች ነው። እነዚህ ሴቶች ደግሞ የእነዚህ ወንዶች ውለት አለብን ብለው የማያስቡ። ስለዚህ ወንዶች ሁሌ ተንሻፈው ባስ ያሯሩጡ፣ እርጥብ ሲበሉ፣ ነጠላ ሲጎትቱ ምናምን በቃ የሆነ ቦታ ድክርት ምናምን ነገር ብለው የምታገኛቸው በዚህ ምክንያት ነው። ከዛ ይመጡና ምን ይላሉ አንዳንድ ሰዎች አይገባቸውም። የኢትዮጵያ አርቲስቶች ወንዶቹ ድሃ ናቸው፣ ሴቶቹ ሀብታም ናቸው። ለምን? ምክንያቱም ወንዱ የተከፈለው ለሴቱ ስለሚሰጣት ነው። ወይ ኦኬ ግን ማለት ነው ማለት አሁን ለሴት የሚሰጥ ገንዘብ ሁሉ ይተርፋቸዋል፣ ግን ቢሰጣቸዋል ብለሽ ነው? አዎ ገንዘብ ያገኛል እኮ በአንድም በሌላም። ለምን ገንዘብ ያገኛሉ እንደው ታውቂያለሽ? ኢንዱስትሪው ላይ አዲስ ሰው አያመጡም። በነገርሽ ላይ የፊልም የሙዚቃ ኢንዱስትሪ ሲስተሙ እንደዛ ነው። አዳዲስ ሰው ስታመጪ ነው የገቢ ምንጭሽ የሚቀንሰው እንጂ ራሳቸው እኮ በዛ አድካሚ ፊልም አይሰሩም እኮ። አንድ ቤት ውስጥ እኮ መጋረጃ ሳይቀይሩ እኮ ነው ፊልሙ የሚያልቀው ከ10 ዓመት በኋላ ብለው። ሜካፕ ሳይቀይር ጥፍር ቀለም ሳትቀይር እኮ ነው ከ5 ዓመት በኋላ ብለው ፊልሙ የሚያልቀው። የትኛውን ወጪ ኢንቨስት አድርገው ነው? ገብቶሻል እያልኩሽ ያለሁት? ምንም ደክመው ውጣ ውረድ ምናምን የሚባል ፊልም ብዙ አይሰሩም። ከ101 ከ10 ነው የምታገኘው። ስለዚህ ራሳቸው ናቸው እየተደጋገሙ ካራክተር እየቀያየሩ የሚመጡት። አዳዲስ ሰዎች የሉም የፊልም ኢንዱስትሪው ላይ የሙዚቃ ኢንዱስትሪው ላይ። ስለዚህ የሚያገኙት ገንዘብ በሙሉ መልሰው እነሱ ናቸው የሚወስዱት። ያን ገንዘብ ግን ኢንቨስት አያደርጉትም። ለምሳሌ ሴቶቹ የኢትዮጵያ ሴት አርቲስቶች ንግድ ላይ ይሰማራሉ። በጣም ብዙ አሉ አብረው ነው የሚሰሩ። ለምሳሌ በጣም ጎበዝ ናቸው። የሆነ መልካም ሰው ካገኙ ወዲያው ነው የሚወድቁት። አደናቀፈኝ በሚል ተልካሻ ምክንያት ሲነሱ ብር ሆነው ነው የሚነሱት። ስለዚህ ያገኙትን አጋጣሚ በሙሉ ወደ ፍላጎታቸውና ወደ ኢኮኖሚ ነው የሚቀይሩት። ወንዶቹስ አንዷ ጋር ይወልዳል፣ አንዷ ጋር ይተኛል፣ ከዛ ያገኘውን ይጠጣበታል። ደህና ልብስ እንኳን አይለብሱም፣ ሱሰኞች ናቸው። ራሳቸውን አይሰሩም፣ ጂም አይሰሩም፣ በቃ ጥቅም የላቸውም። ስለዚህ በዛ ውስጥ ሊለወጡ አይችሉም። ለውጥ የሚባል ነገር እኮ እንደዚህ በቀላሉ የሚመጣ ነገር አይደለም። ሴቶቹ ግን አጋጣሚዎችን በሙሉ ወደ ስኬት ነው የሚቀይሩት። አሁን ላይ እንዲያውም ወንድ አርቲስቶች ወደ ንግድ ገብተዋል። ሙዚቀኞችም ዘፋኞችም ምናምን ወደ ንግድ ገብተዋል። ስለዚህ የኢትዮጵያ ሴቶች በጥበቡም በሞዴሊንጉም በዘፈኑም በፊልም ኢንዱስትሪውም ኢቭን ቲክታክ ላይ ያሉ ራሱ ጌመሮች እንደምታያቸው የትም ባይሄዱ ዱባይ፣ ታይዋን ይሄዳሉ። ታይላንድ የሚሄዱትም አሉ። ግን እኔ ታይዋኖቹ ብዙም ደስ አይለኝም። ምክንያቱም አንድ ጌመር ታይዋን ሄዳ ምንም አታደርግም። ልታረግ የምችለው አንድ ነገር ነው። ምን እንደሆነ የሚገምተው ቡዳ ብቻ ነው። ጥርስሽን ያርግፈው ሜሮን። ስለዚህ እዛ ታይዋንማ እንቆራሪት ምናምን ሁሉ ይበላል አሉ። እናንተ ችግር የለውም። ከምግብ በፊት ብዙ ነገር አለ። የአሜሪካና የታይዋን ጦርነትን ታሪክ ታውቃላችሁ? በምን እንዳበቃ እንደዛ አይነት አለና እዛ የሚሄዱ ሴቶች እኔ በቃ ሳያቸው ሳቄ ነው የሚመጣው። እና ፊዮና ራሱ እዛ ፎቶ ተነስታ ሳይ አንቺንም ጠሩሽ እያልኩ ነበረ። ያጌ በቸርሰን ያው እንዳልሽው ወንዶች ራሳቸውን ቴክኬር ማድረግ ግዴታ ነው ማለት ብርም አለሽ ተብሎ ራስን አለመጠበቅ ጥሩ አይደለም። ምክንያቱም ሴት ጥሩ ስፖርት የሚሰራ ራሱን የሚጠብቅ በተቻለ ባለው አቅም የሚያደርግ ሰው ደስ ይላታልና ያው ራሳቸውን ግዴታ መጠበቅ አለባቸው። ማንፈልግ ይመስላችኋል መሰለኝ አምናሹር ግን አሁን አይ ቲንክ ሰው አዌርነስ እየመጣበት ነው። ብዙ ሰው ራሱን ይጠብቃል ብዬ አስባለሁ። ሴቱ እንደሚጠብቀው ማለት ነውና ላይ ወጣቶቹ ጥሩ እንደውም ባለፈው እያልኩ ነበረ በጣም ጥሩ ሆኗል። ይሄ ቅዳሜ ሰክረው እሑድ የሚነሱ ወጣቶች ብዙ የሉም አሁን ላይ። ገብቶሻል እምልሽ በሃይማኖታቸው ምናምን ያው መጠጥ ቤትን በብዛት የሚታወቁት ምናምን ነገር ኦርቶዶክስ ክርስቲያናቸው
አሁን ሲንግሎች ናቸው፣ ቭሎግ ይሰራሉ ምናምን ጥሩ ጊዜ ያሳልፋሉ። በተለይ በቃ እሑድ ለቤተክርስቲያን ሄደው መጥተው ቁርስ እየሰሩ ምናምን የሚሰሯቸው ቭሎጎች እኔ በጣም ነው ደስ የሚሉኝ። አያለውኝ እየገባ ዊኬንድ ላይ እንደዚህ አይነት ወንዶች ያንን እንኳን ባያረጉ ራሱ ኢትዮጵያዊ ወንዶች ሆነው በተለያየ ሃይማኖት ውስጥ ያሉ ሳምንታቸውን በጥሩ ሁኔታ የማያሳልፉ በቃ በስራ በመዝናናት ራስን በመጠበቅ ምናምን የሚያሳልፉ ስፖርት ቤት ምናምን የሚያሳልፉ ወጣት ታዳጊ ወንዶችን እያየን ነው። ያ ቢያንስ ተስፋ ነው። ገባሽ? ሌባ፣ ደፋሪ፣ ገዳይ ምናምን አይሆኑም። ቢያንስ ለፍላጎታቸው ሲሉ ቋሚ ስራ ይኖራቸዋል፣ ጤናኛም ይሆናሉ። ጥሩ ህይወት ራሱ መኖር እኮ ባትሺ ያለሽን ነገር ወደ ጥሩ ነገር የመቀየር እድሉ ይኖርሻል። እነዛ ድክርት ያሉት እንትኖች የሉም አሁን። እኔ በጣም ነው ደስ የሚለኝ። በቃ እንደዚህ ቪዲዮ ላይ ምናምን ሳይ ሜሮን ሼር ያደርግልሻለሁ እና ይመጣልኛል ፌቨራይት ላይ ስለማስቀምጠው ተመሳሳይ ቪዲዮዎች። መራቃችን አታክሽን ዛሬ በጣም ብዙ አዝናናሽኝ። አመሰግናለሁኝ። ሊዱም መታለች። ስለዚህ አሁን ባቢ ባልሽ የመሆን እድሉ ጠፍቷል አይደለም? ሜሮን የምታወሩበት ሲሪየስ ሆናችሁ ለምታወሩ ያስቀኛልና አንዳንዴ ዝም ብዬ እስቃለሁ። እና አሁን ባቢ ባልሽ የመሆን እድሉ ጠፍቷል። ኮሜንት ላይ እየጠየቁ ነው። አይዞ መወሰን ከብዶሻል እንዴ? አይ ባሌ ሊሆን አይችልም ማለት አልቻልሽም ከቅድም ጀምሮ? አይ እንጂ I'm just like a little bit open minded እንትን አደረግም አንድ ምንድነው እንትን አለንም ተስፋ አላረግም እንደዚህ አይነት ነገር ወር ደግሞ አላስብም እንደዚህ አይነት ነገር አይገርም። ምክንያቱም እኔ እንጃ እዚህ ላይ ማውራት አልፈልግም፣ ግን ፖይንቱ ገብቶሻል። መራቄ ምን ታያለሽ? ኤኒዌይስ ወደዋለች። አሪፍ ልጅ ነው እንዴ? ባቢሎን አሪፍ ልጅ ነው እንደሚለውም አይደለም ይስኮ በራደ ሴም ቶክን እሱ የሚራውን ፌስ ቫልዩ መውሰድ ደግሞ አይቻልም። እንደዚህ አለና ታዲያ ልስና ደግሞ በእንዲህ አይነት ወሬ ሆሆ እንዲህ አይነት ነገር እንደዚህ አይነት ነገር ነው አይሆንም። እኔ በአሁን ጊዜ ማየው ምንድን አክሽን ነው ማየው። ወሬ ያስጠልቶኛል። to be honest ወሬ የሚያወራ ሰው ዝም ብሎ እንዲህ ነው እንዲያን የሚለኝ ሰው አልፈልግም። አርገሽ ማሳየት ሆነሽ ማሳየት የዛኔ ነው ዋው ይሄ ሰው ምናምን የምትይው እንጂ የሚያወራ እኮ በጣም በዝቷል። በጣም ብዙ እኮ አለ። ማቅና ዳያነሻ ሎርድ ስለሆነ ሃይያችሁ ሉረድ የሜሪ ዳይሬክት አንሰር ሪከርድ አድርገሽ ላኪልኝ። ቀጥታ መልሽ። ምንድነው ዙሪያ ጥምጥም ዙሪው እንዴ? ጉድ እኮ ነው። አክሽን ወር ስፒክ ላውደር ዘን ወርድስ በቃ that's it። መልካም እሺ። ቢወራ ሴት ልጅ እኮ ልማዷን ስትከተል ነው የምትሳሳተው። ሴት ልጅ ተፈጥሯ መከተል አለባት ብልህና የነቃች እንድትሆን ይባላል። ስለዚህ ምን ማለት ምን ማለት መሰለሽ፣ ሴቶች ልማዶቻቸውን ሲከተሉ ነው የሚሳሳቱት። ማለት በቃ ልክ እህቶቻቸው፣ አክስቶቻቸው፣ ጓደኞቻቸው ወይም ደግሞ ማህበረሰቡ የሚያደርገውን ነገር ደግሞ የሚያደርጉ ከሆነ ይሳሳታሉ ይባላል። ተፈጥሮ ግን የሴት ልጅ በጣም ትክክል ነው። በቃ ናይስ የሚባል ፐርፌክት የሚባል ነገር ነውና በዛ መንገድ ነው ታሪኩን የምንቋጨው። ያ ማለትም አንቺ የምትፈልጊውና የሚሰማሽ ነገር ብቻ ነው ትክክለኛውን ነገር እንድታረጊ የሚረዳሽ እንደማለት ነው። በሌላ ቋንቋ ውስጥሽ ያለው ስሜት ልብና አእምሮ የተለያየ እሱ ነው። ግን ምን መሰለሽ ኖ ሞር እንደዚህ በቃ የሆነ ሰውን አዋርቶሽ ምን አይተሹ ምናምን ዋው ደስ ሲል ምናምን ማለት የለም ውስጥ የለም እንደ ነገር በእውነት አይደለም። ኖ ሞር ያልመራም ኖ ሞር ወደ ተግባር ወደ አክሽን የሚቀየር ይሻላል። ወደ ዝት በቃ ሌላው ዝም ብሎ ነው። ካባሽ የሚገርምሽ ነገር ቢካዝ በቤተሰብሽ አስቢው። አሁን ቤተሰብሽ ስለሚወድሽ ምንድን ያወራሉ? አያወሩም እኮ ሆነው ያሳዩሻል፣ አጠገብሽ ይሆናሉ፣ በምትፈልጊው ነገር ይረዱሻል አይደል? ቤተሰብ ጥሩ ቤተሰብ ካለሽ ማለት ነው። እንደዛው እንዲህ የምትይውም ሰው ወደፊት አንቺም ጋር የሚመጣው ሰው ማሳየት ነው ያለበት። በቃ አንቺን ፈልግሻለሁ ምናምን የሚልሽ ከሆነ መውራት ምናምን
ብዙም አያስፈልግም። ሆኖ ማሳየት አድርጎ ማሳየት እና አንቺ ደግሞ እሱን አይተሽ ቤዝድ ኦን ዳት ዲሲዥንሽን ማድረግ ማለት ነው። ወሬቨር ፊሊንግ ካለሽ ነው እንጂ ይሄ ከላይቶ ምናምን ዋው እንዲህ ሊሆናል እንዲህ ሊሆን ይችላል እንዴ በሚል ሙድ አይሆንም። እና አንተ ነው በሬኒዌስ ሆፓል ዳሪው ለሌላ ሰው ባቢሎን ጥሩ ልጅ ነው። ልክ ነሽ ሜሮናዬ። ጋይስ መልካም ጊዜ ይሆንላችሁ። በምን አንቀይርሽ ማለት ኮሜንተሮች ቴንክ ዩ አበዳሪዎቼ። እንግዲህ ነገ እንነጋገራለን። የነገ ሰው ይበለን። በጣም ነው የምወዳችሁ። አምናችሁ ስላበደራችሁኝ ባቢ እስኪመጣ ቤቱን እየጠበኩ ነው። በነገርሽ ላይ መውጣት ከፈለኩ 40 ደቂቃ አልፎኛል። የለም ሩሃይና የቤቱን ላስረክብሽ መጥቻለሁ። ተኝታ ነበር እንዴ? ድምፅክ ተለውጧል አለው። ስልኬ እንትን ስላደረገ ቻርጅ እያደረኩት ነው። በሁለተኛው ደግሞ መምጣት አልፈለኩም። እየሰማሁ አሉ ለማለት ነው ባጭሩ። ማይ ፍቅር ሜሮንዬ አልፈልግህም ብለሃለች። እንደዛ ብለኛለች እንዴ? አዎ የት ልጅ እፈልጋለሁ አትልም እኮ። አይ እንግዲህ ደሜን አታፍለው። አልፈልግም ብለሃለች። አልፈልግህም በቃ እኮ ሴት ልጅ እፈልጋለሁ መቼ ስልና ነው። ሜሮን በግልጽ የምትናገር ሰው ናት። ምን ጉድ ነው ባካችሁ። ቢሆንም ያም ሆነ ይህ ችግር የለውም። እኔ ልውጣ አይደል? እኔም ልውጣ። በጣም ነው የምንወዳችሁ። አብራችሁን የቆያችሁ ሰዎች፣ ለሙስጠፋ ጊፍት የሰጣችሁልን መልካም ጊዜ ይሆንላችሁ። ተባረኩ። በእውነት የሰጣችሁ ሰዎች እመርቃችኋለሁኝ። ልመርቃችሁ ነው የእውነት ያላችሁ። የሌላችሁም ጊፍት የሰጣችሁ ሰዎች ምርቃቴ ይድረሳችሁ። ጠይቃችሁ አትጡ። በእውነት እኔ በጣም ነው ደስ ያለኝ። አልጠበቅኩም ነበርና ወይ ዜድ እያለሽ የኔ ልዕልት ወይ ናይ ግቢ እስኪ ድምፅሽን አሰሚኝ የኔ ደግ እና አንዳንዴ ሰው ምንድነው ሁሌ ምንድነው ቁም ነገርና ንጽጽር ምናምን ሳይሆን አንዳንዴ ወጣ ብሎ ፈታ ማለትም አስፈላጊ ነው አይደል? ወይ አረ ሁሌ ንጽጽር ምናምን እኛ ቤታችን እኮ የንጽጽር ቤትም አይደለም እንደ አንዳንዴ እኮ አእምሯችን ኢንጆይ ማድረግ አለብን። ትክክል። አዎ ሰው አንዳንድ ጊዜ እንደዚህ መዘባረቅ አለብን። አስፈላጊ ነው። መዘባረቅ አይደለም በነገር